ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬ ደግሞ ደረጃ 3 የአማርኛ ፊደላትን በእንግሊዝኛ ማንበብ የሚለውን ይዤላችሁ መጥቻለሁ ማለት ነው። እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ መጀመሪያ የአማርኛ ፊደላትን ከዚያ ከስራቸው ደግሞ እንግሊዝኛውን እየጻፋችሁ መለማመድ ትችላላችሁ። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ በሁለተኛ ደረጃ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ በሶስተኛ ደረጃ ይችኛዋ ደግሞ ብዙሃን ውሃ ነች ማለት ነው። የሀ ዝርያዎች 3 እንደሆኑ ሁላችሁም ታውቃላችሁ። የማታውቁም ካላችሁ የሀ ዝርያዎች 3 ናቸው። ስለዚህ ይችኛዋ ብዙሃን ውሃ የምትባለው ነች ማለት ነው። በፊት ትላንትና ካየናቸው ከሐመር ውሃና ከሀሌታ ውሃ ጋር እንግሊዘኛቸው ተመሳሳይ ነው የሚሆነው ማለት ነው። የአማርኛ ፊደላት ቅርጻቸው የተለያየ ቢሆንም ድምጻቸው አንድ አይነት ከሆነ ግን በእንግሊዘኛ ስንጠቀም ተመሳሳይ ፊደላትን ነው የምንጠቀም ማለት ነው። ስለዚህ ከዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ነ ኑ ኒ ና ኔ ን ኖ
ነ ኑ ኒ ና ኔ ን ኖ ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። በአምስተኛ ደረጃ ደግሞ ኘ ኙ ኚ ኛ ኜ ኚ ኞ ኘ ኙ ኚ ኛ ኜ ኚ ኞ ኘ ኘ ኙ ኙ ኚ ኚ ኛ ኛ ኜ ኜ ኚ ኚ ኞ ኞ። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው